ከሄርሜላ ጋር ያለውን ቪዲዮዎችን ማጥፋት ጀምሯል። እንግዲህ ውድ ቤተሰቦች የትኛው ቪዲዮ ነው የጠፋ የሚለውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። እና ውድ ቤተሰቦችን እንግዲህ ወደ ገደለው መግባት ነው የምወደው ታውቃላችሁ ማለት ነው። እና አብርሽ ይሄንን ቪዲዮ አጥፍቶታል ማለት ነው። ለምንድን ነው ያጠፋው ካላችሁኝ እንግዲህ ሩታ ፈቃደኛ ስላልሆነች አጥፍቶታል ማለት ነው። እንግዲህ ታውቃላችሁ እነሱ አንድ ላይ ነው ሆነው ያሉት ማለት ነው። ገባችሁ? አንድ ላይ ናቸው እና እነሱ ፏ ፈርሸሽ ደልቀቅ እያሉ እዛ ጋ ደግሞ ህዝቡ እየተባላ እየተንጫጫ ነው ያለው። እናም ይህንን ቪዲዮ ደግሞ ሩታ ፈቃደኛ ስላልነበረች ድሌት አድርጎታል ማለት ነው። በነገራችን ላይ እንግዲህ አብርሽ ወደ ቀልበ ተመለስ ማለት ነው። እውነት ኦዲንስ ጋር ለመጋባቱ ምንም አይጠቅምም። ምንም የሚጠቅመው ነገር የለም ባጭሩ። እሺ አንተም ምልህ ይዞ ቀጠል፣ ከዛ ኦዲንሱ ምልህ ይዞ ቀጠለ። ከዛስ መጨረሻው ምንድን ነው የሚሆነው? እና በቀልድ የተነሳ በአንዳንድ ነገሮች የተነሳ ወይንም ደግሞ እንደ ነገሩ ተብለው ተነስተው አንዳንድ ነገሮች ኋላ ወደ ምሩ እንዳይገባ ማለት ነው። ሲቀጥል ደግሞ ወንድ ልጅ ነህ። ወንድ ልጅ ደግሞ የሴት ጓደኛ አያስፈልገውም ብዬ ከሚያምኑት ውስጥ ነኝ ማለት ነው። ማለት የሴት ጓደኛ እንዲህ በጣም መስመር ያለፈ መቀራረብ ጥሩ አይደለም። አሁን እሷ የለበሰችውን አይታችኋል። በጣም የሚያሳፍር ልብስ ነው የለበሰችው። አንድ ሴት ከባሏ ጋር ሆና የምትለብሰውን አይነት ልብስ አረ ከዛም በላይ ነው። እና በየሜዳው እንትኗን ጥላ እየተንቀሳቀሰች ለዓለም እያስመረቀች ከዛ ደግሞ አንተም እንደዚህ ማለት ራቆትህን ሆነ ነው ያለው አይደለ? እና እነዚህ ነገሮች ያልሆነ ነገር ውስጥ የሰው ልጅ ይገባል። ወንድ ልጅ ሊሳሳትም ይችላል። ገባችሁ? ያ ተፈጠረ ማለት ደግሞ የመጨረሻ ሴት ልጅ ይቅር አትልህም። ከሩታ ጋራ ተቆራረጥክ፣ ተለያየህ ማለት ነው። በቃ ባጭሩ ተለያየህ፣ ይቅር አትልህም ትላለች ብዬም አላምንም። በዚህ ነገር ቀልድ ስለሌለ ማለት ነው። እና ይሄን ነገር እንደ ቀልድ አንተ እንትን ያልከው ነገር ጥሩ ስለማይመጣ እንኳንም አጠፋኸው ቪዲዮን። በነገራችን ላይ በጣም ነው የሚያሳፍረው፣ በጣም ነው የሚደብረው። ስለዚህ ለማንኛውም ውዶችዬ ቪዲዮን አጥፍቶታል ማለት ነው። ስለዚህ ወደ ራስህ ወደ ቀልብህ ተመለስ። ስንት ስራ የሚሰራ ሞልቶ ስንት ነገር እያለ ከሩታ ጋር የፈለጋችሁትን ሆናችሁ ነው፣ ችግር የለውም። የፈለጋችሁትን ሆናችሁ ሁለታችሁ ተጨቃጨቃችሁም፣ ተቧከሳችሁም፣ ተጣላችሁም፣ አልተጣላችሁም ሁለታችሁ እንደፈለጋችሁ ሆናችሁ መምጣት ትችላላችሁ። ግን ይችን ልጅ በቃ ህዝብ ጠልቷታል ባጭሩ ማለት ነው። ህዝብ ጭራሽ በቃ አልይሽ ነው ያላትና ከባድ ነው። በነገራችን ላይ እንደዚህ አይነት ነገር ረኔ እንጃ ብቻ እኔ ቃላት ራሱ እያጠረኝ እኮ ነው ለመናገር። እና ቤተሰብ እስከ መማረር ድረስ ደርሷል። እና ከዚህ ነገር ብትርቅ ሰዎች እንዲጠሉህ እያደረገች ነው ያለችው። እና ወደዛ ብታስወግዳት ብትተዋት። እስኪ ብዙ የተናገረችው ንግግር አለ፣ ከዛ መሀል እስኪ እንስማው። እንደዚህ ያደረክ ማገጥ ብዙ ነገር የተባለበት ሴት ናት እቺ ሴት ሄርሜላ ማለት። በእሷ ብዙ ነገር ተገፍቷል። በሚዲያ ፊትም ሆነ ቤተሰቡ ሁሉም ተዋርዷል። በእሷ ምክንያት ተዋርዷል። ዛሬስ ላይ እውነት እንዲሆን ግን አልፈልግም። ገባ አይደል? ያ የተዋረደበት ቤተሰብ የተሰቃየበትን ነገር እውነት እንዲሆን አልፈልግም። አንተን ትንሽ ጆሮዬ አልሰማረኝና ልካከም ነበር የመጣው። እሺ በቃ ካርድ አውጣላለሁ። እሱን ትመረመራለህ። ስንት ነው? 3000 ብር ብቻ ካርዱ። ሰማሁ። አሁን ሰምቻለሁ። አሁን ሰማሁ። ብዙም እንግዲህ ሰምተሃታል። ቤተሰብ ተዋርዷል። አንተም ብዙ ነገር ተብልሃል። ማገጥክ ተብልሃል። ብዙ ነገር አደረግክ ተብልሃል። ስምህን አጥፍተዋለች፣ አሰድብሃለች፣ ከሰዎች ጋር ዋርድሃለች። ስለዚህ እኛም ደግሞ ተዋርደናል እና ከዚህ ነገር እራቅ እያለች ነው ያለችው ማለት ነው። ሲቀጥል ደግሞ ይሄ ብዙ ነገር የተለፋበት ነገር እውነት እንዲሆን አልፈልግም፣ እንዲለያዩም አልፈልግም። እውነት የተበደለች ሴት ናት፣ እንድትካስ እፈልጋለሁ እያለች ነው ሩታንም ማለት ነው። ስለዚህ ይሄን እየተባልክ ቤተሰብ እየተማረረ እያለ
አንተ መራቅ አለብህ። በቃ ከዚህ ሴት የምታስጠላ ሴት ምን ትሰራልሃለች? በህዝብ ዘንድ እንድትጠላ የምታደርግ ሴት፣ እንድትሰደብ የምታደርግ ሴት ምን ይሰራልሃል? እውነት አሁን ጾምም ገብቷል። በቃ የኛም አሁን ሐሙስ ምናምን መሰለኝ መቼ ነው ብቻ ደርሷል ማለት ነው። እና የክርስቲያኖችም ገብቷል ዛሬ። ስለዚህ እኛንም እንዳታወናጅሉን፣ ከዚህ ነገር እራቁ። በቃ የምር ተቆጠቡ ከዚህ ነገር። ይበቃል። አስወጣት። የራሷን ችላ ትስራ። እንግዲህ ከ50 ሺህ በለጠች አይደል ሰብስክራይብ። ራሷን ችላ ትስራ። ይበቃል። እኛም ሰለችን። አሁን ደግሞ በጾም እንዳታወናጅሉን እና እንደዚህ ተደርገህ እንድትሰደብ የምታደርግ ሴት ምንም አትጠቅምም። ይሄ እንደው ቀጣይ እየለቀኩላችሁ ሰውዬ ጆሮዬን አሞኝ ነው መታከም ፈልጋለሁኝ አለ። ብሩን ኦቨር አድርጎ ሲጠራበት አይ ሰማው ብሏል። እና አንተም በትዳርህ ላይ የሆነ ነገር ደርሶ እውነቱን ተጣልታችሁ የሆነ ነገር ተፈጥሮ ኋላ ከማለቃቀስና ኋላ ከማዘን አሁኑኑ ቆም ብለህ ልታስብ ይገባል። አሁኑኑ ከዚህ ነገር ልትርቅ ይገባል። ምን ኋላ ከመሟቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። ይህንን ነገር ደግሞ ቲንክ አድርገህ ለራስ ነው። በነገራችን ላይ እኛ ብንጮህ እናንተ እንዳትለያዩ ልጃችሁን አብራችሁ እንድታሳድጉ በማለት እንጂ ላንተ ጥቅም ብለን እንጂ ሌላ ነገር አይደለም። እኛ ሌላ ምንም እንጠቀመው ነገር ኖሮ አይደለም ማለት ነው። ስለዚህ ቤተሰብም እየተማረረ እያለ ነው። ባለፈው ለታጋሽም እኔን አልሰማኛለ እንደዚህ ያለ ምናምን እያለ ነበር። በቃ ድራማም ይሁን እውነትም ይሁን ውሸትም ይሁን እኔ በማየው ቪዲዮ ነው ሀሳብ እየሰጠ ያለሁት። ስለዚህ ከዚህ ነገር ብትረቅ ይሻላል። አሁን ቲክቶክ ላይ ያለውን ቪዲዮ አጠፋኸው አይደል? አዎ ማጥፋትህ ጥሩ ነው። እንኳንም አጠፋኸው። ሌላውን ሁላም ራሱ ባጠፋኸው ማለት ነው። ያ ዋና ላይ የነበረው ስንት ነገር አለ። በጣም እጅግ የሚያሳፍር ቪዲዮዎች፣ ፎቶዎች፣ ብዙ ነገሮች አሉና በውስጥም እየደረሰን ያለው ነገር በጣም እጅግ የሚቀፍና የሚያሳዝን ነገር ነው። የሚያስደነግጥ ነገር ነው እና ከዚህ ነገር ራቅ ብለን ተናግረናል። ሁለታችሁ እንደፈለጋችሁ የሆናችሁ ነው። እኛም እናይላችኋለን፣ እናበረታታችኋለን። በፊትም አለን አሁንም አለን። ግን ይችን ሴት አይኗን ማየት በጣም አስጠልቶናል። አሁን አንድ ላይ ሆናችሁ እዛ ሆቴል አንድ ላይ ሆናችሁ ዘዋይ ላይ ግን ደግሞ እያደረጋችሁት ያለው ነገር እጅግ በጣም ይደብራል ማለት ነው። እውነት አንዱ ይረገጣል፣ አንዱ እንትን ይላል። እናንተ አንድ ሆናችሁ እና ይህን ነገር ልታስተውልበት ይገባል። አስተውል። እውነት ኦዲየንስን በዚህ ልክ ማግኘት መታደል ነው። ምርጥ ኦዲየንስ አላችሁ። ኦዲየንሳችሁን ደግሞ ቀስ አድርጋችሁና ተንከባክባችሁ ያዙ ስላለሁኝ። በተረፈ የኔ ወዶች የዛሬው መረጃችን ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። ዛሬ ደግሞ ምን ይለቁብናል ምን ይሆናል?